እቺን ራስን ማርካት ወይም የግለ ወሲብ የምትሏትን ነገር ብታቆሙ ይሻላችኋል። ሚስቶችም ካላችሁ ባሎቻችሁ የምታውቁ ከሆነ አስቆማቸው። እንዴት ደግሞ ጉዳት ትክክለኛ ነርቭ ላይ እና ሰውነት ላይ እንዴት አይነት ጉዳት እያመጣ እንደሆነ በየቀኑ እያየሁት ያለሁት ነገር ነው። በስንፈተ ወሲብ ከመጡት ክላይንቶች ውስጥ 90% የሚሆኑት የግለ ወሲብ ታሪክ አላቸው፣ ከረንትሊም ቢሆን ወይም በልጅነታቸው። ስለዚህ ይሄ ነገር በጣም ብዙ ሰዎችን አፌክት እያደረገ እንደሆነ ነው የገባኝ። በግለ ወሲብ ምክንያት የሚመጡ የስንፈተ ወሲብ ነገሮችን ነው የምነግራችሁ። የመጀመሪያ የብልት አለመቆም ችግር ይመጣል። የብልት አለመቆም ችግር በግለ ወሲብ ምክንያት የሚመጣው ዴዝ ግሪፕ ሲንድሮም የሚባል ነው። የዴዝ ግሪፕ ሲንድሮም ማለት ምንድን ነው? አንድ ወንድ የግለ ወሲብ በፈጠረ ቁጥር ማለት ነው እዛ አካባቢ ዲሴንሲታይዝድ ይሆናል። ስለዚህ ስሜት አልባ ይሆናል የሆነ ጊዜ ላይ ማለት ነው። ስለዚህ ኖርማሊ መቆም በሚኖርበት ጊዜ መቆም ያቅተዋል ማለት ነው። ከዛ ሁለተኛ ደግሞ የቶሎ መጨረስ ችግር ያመጣል። ብዙ ሰዎች የግለ ወሲብ ነገር ሲያደርጉ የሚያዩት ነገር ሪሊስቲክ የሆነ ነገር አይደለም። ፊልም ላይም ሆነ ሌላ ነገር ላይ የሚያዩት ነገር ሪሊስቲክ የሆነ ነገር አይደለም እና ያንን ሌቭል ኦፍ ኤክሳይትመንት ወደ ጓደኛቸው ወይም ወደ ፓርትነራቸው ወደ ሚስታቸው ነው ይዘው የሚሄዱት ማለት ነው። ስለዚህ አንደኛ እዛ ፊልም ላይ ወይም ከሆነ ነገር ላይ የሚያዩትን ነገር ከሚስታቸው ጋር ኮምፔር ማድረግ የሚመጣበት ጊዜ አለ። ትዳር ላይና ሪሌሽንሺፕ ላይ ጠንቅ ያመጣል። ሁለተኛ ደግሞ ያ ሌቭል ኦፍ ኤክሳይትመንት የሆነ ጊዜ ላይ ሰውነታቸው አዳፕት ያደርገውና ቶሎ መጨረስ ይኖራቸዋል ማለት ነው። ስለዚህ የራስ ማርካት ባህሪ ካላችሁ ለስንፈተ ወሲባችሁ ምክንያት የመጀመሪያ ሊሆን ይችላል። ከግለ ወሲብ ውጪ ደግሞ ዛሬ ማክሲመም የብልት አለመቆም ችግር ያለባቸው ሰዎች ላይ ያገኘ ነው የቴስቴስትሮን እጥረት ነው። ቴስቴስትሮን በጣም 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 እያጠረ ነው ወንዶቻችን ላይ። ለምን እንደሆነ እየገባኝ አይደለም። እና በእንደዚህ አይነት ሆርሞናል በሆነ ምክንያቶች ደግሞ የብልት አለመቆም ችግር ይመጣል። ማንኛውም አይነት ስንፈተ ወሲብ ካላችሁ ከአንድ ደቂቃ በፊት የመጨረስ አይነት ባህሪ ካላችሁ፣ ብልታችሁ አልቆምም እያለ እያስቸገራችሁ ከሆነ ወይም ደግሞ 25 ደቂቃና ከዛ በላይ እየቆያችሁ የምትጨርሱ ወይም ዘግይቱ መጨረስ ካላችሁ ሕክምና የሚደረግበት ጉዳይ ነው። ስለዚህ በቤታችሁ ተሰቃችሁ መቀመጥ ሳይሆን ቀጠሮ ማስያዝ ከፈለጋችሁ ባዮዬ ላይ የቴሌግራም ሊንክ አለ፣ እየገባችሁ አስይዙ። ከዛ በኋላ እቺን የግል ማርካት የምትሏትን ነገር ተው ብያለሁ። ግለ ወሲብ ልምምድ ውስጥ ያሉ ወጣት ወንዶች ወይም እድሜያቸውም ከፍ ያለ ወንዶች በከፍተኛ የሳይኮሎጂካል ወይም የስነ ልቦና ጫና ውስጥ ይወድቃሉ። ያው ፊዚካሊ የሚያመጣው ችግሮች እንዳሉ ሆነው ማለት ነው። ይሄም ከፍተኛ ኃጢአተኝነት ስሜት፣ መኖርን መጥላት፣ አንዳንዶች ራሳቸውን ለማጥፋት ሙከራዎችን እንደሚያደርጉ ይነግሩኛልና ልነግራችሁ የምወደው ነገር የግለ ወሲብ ልምምዳችሁ ሱስ ደረጃ እንኳን ደርሶ ስራ አላሰራችሁ እንኳን ቢል የሕክምና አማራጮች አሉት። እኛ ሀገር ያሉ የሱስ ማገገሚያ ተቋማቶች አሉ። እዛ በመግባት መታከም ይቻላል። እናንተ የተለየ ኃጢአተኞች አይደላችሁ። በአንድም በሌላም መንገድ ወደዚህ የህይወት ልምምድ ገብታችሁ ሊሆን ይችላል። ስለዚህ የሕክምና አማራጮች ስላሏቸው ሐኪሞችን በማማከር ከዚህ የህይወት ልምምድ መውጣት ትችላላችሁ። ሄድፎን አድርጉ፣ አስጠንቅቄያለሁ። በስንት ዓመታችሁ ነው ሴጋ መምታት የጀመራችሁት? ምክንያቱም ሪሰርች የሚያሳየው ከሆነ ከ92% 70% የሆኑ ወንዶች የግል ወሲብ ላይ ይሳተፋሉ። ግን እነዚህ እንዳለው ወንዶች ስንፈተ ወሲብ የለባቸውም። ይሄንን የምነግራችሁ የግል ወሲብ ስንፈተ ወሲብ አያመጣም እያልኩ አይደለም። ስፔሻሊ በግሩምስና ሰዓት ወላጅ ሳይመጣ ምናምን ሰውነታችሁን ከአንዳንድ ስሜት ማነሳሳትና እርካታ ለማግኘት ታጣድፉታላችሁ። ከዛ ላ ሴት ጋር ስትሄዱ ቶሎ መጨረስ አይነት ችግር ሊያጋጥማችሁ ይችላል። ግን ሁል ጊዜ አንድ ወንድ ቶሎ መጨረስ ተቸገረ ማለት በግል ወሲብ ምክንያት ነው የመጣው ማለት አይደለም። ሌላ ብዙ መንስኤዎች አሉ። አንደኛ በዘር ምክንያት ሊመጣ ይችላል። በዘር ሴራቶኒን የምንላት ኬሚካል እጥረት ካለ ያ ሰው ሪስፖንዱ በግንኙነት ሰዓት ያለው ይለያል። ማለትም ቀስ ብሎ ግንኙነት ወደ እርካታ ለመሄድ ሳይሆን ልክ ስሜት መነሳሳትና ወደ እርካታ የሚሄድበት ሁኔታ ከነሱ ቁጥጥር ውጪ ይሆናል። ከዛ ውጪ ደግሞ ሆርሞን አለ፣ ታይሮይድ አለ፣ ብዙ መንስኤዎች አሉት። ስለዚህ ቶሎ መጨረስ የምትቸገሩ ከሆነ የዛኔ የግል ወሲብ ስላረኩ ነው እና መፍትሄ የለውም ብላችሁ አትሳቀቁ። ኢቭን በግል ወሲብ መጣ በዘር መጣ መታከምና መስተካከል የሚችል ነገር ነው ለማለት ያህል ነው።